በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በእውነት እናምናለን። በእውነት ልመናው በረከቱ ለዘላለም ከወዳጁ ከገብረ ማርያም ከሕዝበ ክርስቲያን ጋር ይሁንና በጥቅምት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይሄ ነው። ጥንት የሌለው መጨረሻ የማይታወቅ ከዓለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ያው በሆነ በእግዚአብሔር ስም ያለመጠራጠር እናምናለን። ሰማይና የምድር ኃይላት ሁሉ ለገናነቱ በመፈራትና በመንቀጥቀጥ ለሚሰግዱለት ለእርሱ በመለኮት አንድ ለሆነ ለሦስትነቱ እንሰግዳለን። ዳግመኛም ፍሬዎች በየወገናቸው እንዲያፈሉ ላደረገ ምድርን በልዩ ልዩ አበባዎች ስላስጌጣት ለእርሱ እንሰግዳለን። እነሆ የበረሃ አበባዎች በየትነቱ ትእዛዝ አብበው መልካም መዓዛ ሰጥተዋልና። ሦስተኛም እርሱ በቸርነቱ እህልን ለምግብ ዘርን ለዘሬ ዝናብን ለሳር ይሰጣልና። ስለ እርሱ ክብር ምስጋና መገዛት መሰገድ ይገባል ለዘላለም። በእውነት በክርስቶስ እምነት ያላችሁ አባቶች ወንድሞቼ ሆይ ለሔዋን ሴት ልጆች መመኪያ የሆነች አምላክ የወለደች እመቤታችን የቅድስት ድንግል ማርያም ወዳጆች ከሆኑ ከአባቶች የሰማነው መልካም ዜና ዳግመኛም ልንገራችሁ ስሙ አለ። ዳግመኛ ጌታችን ኢየሱስ ክርስቶስ ወዳጅ ከሆነ ከወንጌላዊ ዮሐንስ ደቀ መዝሙር ከአብርኮሮስ መጽሐፍ አግኝቶ ከጻፈው እመቤታችን የቅድስት ድንግል ማርያም ቅዳሴዋን ከደረሰውና ስለ መላከ ብርሃናት ቅዱስ ዑራኤል ከብዙዎች መጻሕፍት የብንሳው ኤጲስቆጶስ አባ ሕርያቆስ የተገኘው መልካም ዜና ነግራችኋለሁ። ሌሎች እመቤታችን የቅድስት ድንግል ማርያም ድርሳን እና የሀገራችን ኢትዮጵያ ቅዱሳን የታምራታቸው መጽሐፍ የሃይማኖታቸው በቀና በአብርሃ በአጽብሃ በካሌብ እና በገብረ መስቀል እስከ ናውድ ዘመን መንግስት ድረስ የሆነውን ዜና ነግራችኋለን። እንዲሁም ሃይማኖታቸው የቀና እነርሱም ኢትዮጵያ ነገስታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርዓ ያዕቆብ ባደ ማርያም እንደ ዛፍ ጥላ እንደ ሕልም ኃላፊ የሆነውን የምድር መንግስት የናቀ ወንድሙ እስክንድርም ይህንም ሁሉ ዜና የነገራቸው በክርስቶስ እምነት ያላቸው የተመረጣቸው የአዳም ልጆች ሁሉ የመላእክት አለቃ ቅዱስ ዑራኤል ብለን የምንጠራው የረዳታችንና መድኃኒታችን ስለሆነ እንድታከብሩትና እንድታመሰግኑ እንድታውቁትና እንድትወዱት ነው። እርሱም በመከራ በጭንቅ ጊዜ ከእናንተ ለመርዳት ዘወትር ያለማቋረጥ ወደ እግዚአብሔር በመትጋት ይማልዳልና። ረዳትነቱም ከቀድሞ ዘመን ከኢየሩሳሌም ንጉሥ ከዳዊት ጀምሮ ጌታ ኢየሱስ ክርስቶስ ሰውን ለማዳን እስከመጣ ድረስ ከዚያም እስከ ዛሬ ከዛሬም እስከ ዘላለም በእውነት የታወቀ ነውና። ስለዚህም የተመረጣችሁ መምህራን፣ ሴቶች፣ ወንዶች፣ መኳንንትና መሳፍንት፣ ነገስታትና ሊቃነ ካህናት፣ ቀሳውስት፣ ኤጲስቆጶሳት፣ ጳጳሳት እንዲሁም ሊቀ ጳጳሳት ሁላችሁም አክብሮት ታገኙት፣ ከፍ ከፍ አድርጉት፣ በታላቅ ምስጋና በቅዳሴ አመስግኑት። እርሱ ረዳታችሁና ያለኝታችሁ ነውና በእግዚአብሔርና በአምላካችን እናት በእመቤታችን በቅድስት ድንግል ማርያም ማለትም በሁለት ዘንድ ባለሟልነት ስላለው ሁልጊዜ ከእርሱ አይለይምና። ክቡርና ቅዱስ በሆነ በዚህ መልአክ የመላእክት አለቃ በቅዱስ ዑራኤል ልመና ከጥፋትና ከጽኑ ጨካኝ ጠላት ተንኮል እንዲሁም ከድንገተኛ ሞት ትድናላችሁና መልካም ስራ እንድትሰሩ እንዳትሰሩ ከሚያስቷችሁና ከመናፍስት ርኩሳት ከክፎች አጋንንት ኃይል በጸሎት ይረዳችኋልና። በመከራችሁና በድካማችሁ ጊዜ እስራኤል ነቢይ ዳንኤልንና ዕዝራን እንደረዳቸው እናንተም በመከራችሁና በችግራችሁ ጊዜ ይረዳችኋልና ያድናችኋል። እሱ ምስጋና ክብር ለዘላለም የሚገባው የእግዚአብሔር ትእዛዙና ሕጉ አስከባሪ ነውና ለዘላለም። በእውነት ቅዱስ ዑራኤል ለባሩክ ምስጢርን ሁሉ እንደገለጸለት የጌታችን ኢየሱስ ክርስቶስ መቃብር የሚጠብቀው ስሙ ባሩክ የተባለ ቤት የኢየሩሳሌም አንድ ዲያቆን ነበረ። ይኸውም ዲያቆን አምላክ የወለደች የእመቤታችን የቅድስት ድንግል ማርያም ወዳጅ ነበረ። እርሱም የኢየሩሳሌምን ጥፋትና የእስራኤልን መንግስታቸውን ክብር እንዳይገስስ ወደ እግዚአብሔር ይጸልይ ነበር። ከዚያ ጊዜ በኋላ እግዚአብሔር ጸሎቱን ሰማውና ስጋው እንዳይፈርስ ሳይበሰብስም 70 ዘመን እንዲተኛ እንቅልፍ ሰጠው። ኢየሩሳሌም ጥፋት እግዚአብሔር 70 ዘመን ተኝቶ ኖረ። ከእግዚአብሔር ዘንድ የተሰጠው የእንቅልፍ ዘመን በተፈጸመ ጊዜ ጌታ ኢየሱስ ክርስቶስ ቤተ መቅደስ ከሆነች ይህች ጎልጎልታ ወደምትባል ገብቶ እህል ሳይቀምስ ውሃ ሳይጠጣ 40 ሌሊትና 40 መዓልት ጾመ። ከዚያ በኋላ ቅዱስ ዑራኤል ወደ እርሱ መጣና አንተ ሰው ሰውነትን ወይም ስጋን ሁልጊዜ በረሃብና ለምን ታደክማለህ? ነፍስ ወይም ስጋ ያለ እህል ወይም ያለ ምግብ አትቆምምና አለው። ሰው ለስጋው ተግባር መቆም የሚቻለው በመብል ነውና፣ አንተስ በእመቤታችን ጸሎት የተመኘውን በእግዚአብሔር ዘንድ አግኝተህ ኢየሩሳሌም ጥፋት እንዳታይ 70 ዘመን ተኝተህ የመከራው ዘመን በሰላም አሳለፍ። አሁን ደግሞ ምን ሌላ ነገር ከእግዚአብሔር ዘንድ ትፈልጋለህን? ከእርሱ የፈለገውን ሁሉ ፈጽሞልሃልና አለው። አንተ መልካም ሰው ሆይ እንዳንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠው ጸጋ ለአንተ ተሰጥቷልና አይበቃህምን? ሰው እኮ ዓለሙን ሁሉ ቢነዳ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋልን? ምን ይረባዋል ብሎ በወንጌል ተጽፏል። ነገር ግን እስኪ በል
ሐሳብህን ንገረኝ አስረዳኝ። በእግዚአብሔር ፊት የምትኖር በእመቤታችን በአምላክ እናት በጸሎቷ በስሟ ሁልጊዜ እያማጸንህ አሰባስበኸኛልና አለው። ያን ጊዜ ባሩክ የመላእክት አለቃ ቅዱስ ዑራኤል ዳና አጥበውን በእኔ የሚሆንልኝ አይደለም ከሰው ሁሉ መረጣት በእመቤታችን በቅድስት ድንግል ማርያም ነው እንጂ የአምላክ ልጅ ለእኛ ለሁላችንም ለአዳም ልጆች መድኃኒት እንድትሆን የሥጋዋን ለብሶ እናት አድርጓታልና። አሁንም ጌታዬ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ በጥቂቱ የምነግርህን የምለምንን ሰማይ። ሌላኛው ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ከአንተ ጋር እናገር ዘንድ ትፈቅድልህ ዘንድ ፈቃድን እጠይቃለሁ። ቅዱስ ዑራኤልም መልሶ በል እስቲ የፈቀድከውን ነገር ሁሉ ትጠይቀኝ አለው። ባሩክም መለሰና ያን ጊዜ ስለ ጳጳሳት ስለ ክፉ ያሳየን የሚስጥር ነገር ሁሉ መቼ ይሆናል? በሕይወት ሳለሁ ነውስ ወይስ ከሞት በኋላ ነው ሲል ጠየቀው። ከዚያ በኋላ መልአኩ ቅዱስ ዑራኤል ያማጸንኸኝና አንተንም 40 ሌሊትና 40 መዓልት በመጾም የደከመው ለዚህ ነገር ነውን? አለው። አሁንም ነግርህ ዘንድ ሰማይ ስለ ጳጳሳትና ስለ ነገስታት ስለ ደጋጎችና ስለ ክፎች ነገር ሳትጠይቀኝ ልነግርህ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎተ እግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህ ልብ አድርገህ ስማ። በሊቀ ጳጳሳቱ ዘመን የስሙ ምልክት የሚል ይነሳል ተብሎ የጌታ ደቀ መዝሙሩ አለቃ የጴጥሮስ ተማሪ በሆነ በቀሌምንጦስ መጽሐፍ እንደተነገረው የአገርህ ኢየሩሳሌም እስከ 777 ዘመን ድረስ እኩሌታ ግዛቷ በአይሁድ እጅ ከእኩሌታው ግዛቷ ደግሞ በእስላሙ በምስር ወይም በግብፅ ንጉሥ እጅ ትቆያለች። በዚህ ዘመን በኢትዮጵያ የነገሰው ይኩን የሚባለው ንጉሥ የዚያን አገር ሰዎች በእስላሞች እጅ ስለመገዛታቸውና እጅግ ያዝናል። ከዚያም ከኢትዮጵያ የንጉሥ የክርስቶስ ወገን የሆነ የቅዱሳን ነገስታት ይወለዳሉ። አንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሶስተኛው ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው እ ሲሆን የስድስተኛው ዘ፣ የሰባተኛው ደግሞ በ ሲሆን የስምንተኛው ደ፣ የዘጠነኛው ና ይሆናል። በእነዚህም በዘጠኙ ነገስታት ዘመን በኢትዮጵያ ውስጥ ሰላም፣ ደስታ ይሆናል። የአምላካችን የክርስቶስ መንግስታዊ ወንጌሉ በዓለሙ ሁሉ ይልቁንም በኢትዮጵያ ሀገር ትሰበካለች። 7000 ዓመት በኋላ በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም የዓለማዊ ዘመን በመሆኑ በፍቅር በየጊዜው እየጎደለ ይሄዳል። በዚያ ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠናከርና ደጋጎች ሰዎች መውደድ በእውነትና መልካም ስራ መስራት ፈጽሞ የለም። ከመነኮሳት ማህበር ሆነ ከካህናት ወገን ሁሉ ወንዶችና ሴቶች በመልካም ስራ ሄዱም ጻድቃን ይመስላሉ። በውስጣቸው ግን ተንኮለኞችና ሐሰተኞች ሴሰኞችም ናቸው። በኢትዮጵያ ሰዎች በሀገራቸው ዘመን አቆጣጠር ዓለም በተፈጠረ በ7298 ዓመት በሰኔ 17 ቀን በወንጌላዊ በሉቃስ ዘመን በዓለሙ ሁሉ ከሰማይ እንደ ብላጊ የዝናብ አመድ ይዘንማል። ያን ጊዜ የካህናት ወገን የእግዚአብሔር ምስዋው ሕግ በእውነት የሚጠብቅ ስለሌለ እግዚአብሔር በረከት ከእግዚአብሔር ቤተ መቅደስ ይርቃል። ከካህናት ወገን ንጹሕ አስተማሪና ፍርዱ ቀና የሆነ ንጉሥ የለምና። አመድ ከዘነበ ከ2 ዓመት በኋላ እንደ አሞር ሀገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ በዘነበ ከ32 ዓመት በኋላ ነፍስና ስጋ የሚጎዳ ራብ ይሆናል። ከ40 ዘመን በኋላ እንደገና እንደ ፈረሶች ጅራትና ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነበ 57 ዓመት የአረማውያን ጠላታቸው የሆነ ይነግሳል። አመድ ከዘነበ በኋላ የአረማውያን ነገስታት አምላካቸው የሰጣቸው 77 ዘመን ካለቀ በኋላ ኃይልና ግዛት የላቸውም። ዳግመኛ መጋቢት 29 ቀን የጥቂቶቹ ከዋክብት ምልክቶች ይታያሉ። አመዳይ ወይም ውርጭ በዘነበ በ70 ዓመት ህዳር 7 ቀን በእርሱ ላይ 3 የመስቀል ምልክቶች ያለው አንድ ኮከብ ይታያል። ከዚያ በኋላ የአረማውያን ዘመን ያልቅና የስሙ ምልክት ና ተብሎ ከተመለከተው ንጉሥ የተወለዱ ኢትዮጵያ ነገስታት ያሸንፏቸዋል። ከ77 ዓመት በኋላ ሁለት የከዋክብት ፀሐይ መውጫ ወጥቶ በጌታ ኢየሱስ ክርስቶስ ደም በቀደሷት ቅድስት ሀገር በሆነች በኢትዮጵያ ላይ ይቆማል። በእነዚሁ ዓመታት በዚች ሀገር ውስጥ በአመዳዊ ዘመን የተሸሸጉ ቅዱሳን ሁሉ ይሰበሰባሉ። አመድ ከዘነበ ከ4 ዓመት በኋላ ጌታ ኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ተብሎ የተመለከተው ይነግሳል። ከወንጌላዊ ማርቆስ ወንበር ተሹሞ ከወጣ ጳጳሳት ጋር ቅዱሳን የሆኑ ኢትዮጵያን ካህናት ይወጡና በግብፅ ምድር በአርባ ሲኖዳ ደብር ውስጥ የሃይማኖት ጉባኤ ያደርጋል። ይኸውም ሃይማኖታቸው ቀጥተኛ በሆነ በቅዱሳን ዘንድ ሁሉ የታመነ ጽኑ የሆነና እውነተኛ ቃል ከስጋ ጋር አንድ ባህሪ መሆኑን የሚያስረዳ ነው። አምላካችን የወለደች የእመቤታችን የቅድስት ድንግል ማርያም ወዳጅ የሆነ ሃይማኖቱ ከቀና ንጉሥ የተወለዱ ናቸው። ኢትዮጵያ ነገስታት ከእርሱ ጋር ይገኛሉ።
በዚያች ከቀናች የእስክንድርያ ሃይማኖት የሮም ሰዎች ይረቷቸዋል ወይም ያሸንፏቸዋል። በዚያ ዘመን በኢትዮጵያ ውስጥ እና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። ቀለሚንጦስ ለእናቱ እንደተናገረ እናቱም ጌታ ኢየሱስ ክርስቶስ በሐዋርያቶቹ ላይ አለቃ አድርጎ ለሾመው ለሐዋርያ አለቃ ለአባታችን ቅዱስ ጴጥሮስ እንደተናገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ በረከቱን ይሰጣል። ይህ ቃል ዲያቆኑ አባ ባሮክ ከመላእክት አለቃ ቅዱስ ዑራኤል ተቀብሎ ቅዱሳን ለሆኑ ወንድሞች ተናገረ። ይኸውም አስረዳ። እርሱም ጽፈው ለዘላለም ምስጋና ገንዘብ የሆነ በጌታ በኢየሱስ ክርስቶስ መቃብር በጉልጉልታ ውስጥ አኖሩት። ይህ የመላእክት አለቃ ቅዱስ ዑራኤል ድርሳን የማመጣጡ ዜና በጥር ወር አስቀድመን እንደተናገርነው አሁንም ዳግመኛ እንናገራለን። ይህ መጽሐፍ ወደ ሀገራችን ወደ ኢትዮጵያ መጣው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቅዳሴዋን የደረሰላት በቁስጥንጥንያ ውስጥ የምትገኝ የብንሳው ኤጲስቆጶስ አባ ሕርያቆስ ነው የመጣው። የአክሱም ገበዝ የሆነ እምበረድ ሊቀ ካህናት በነበረ ጊዜ ሁለቱ የኢትዮጵያ ነገስት አብራ ወአጽብሃ በነገሱ ዘመን ነው። ከዚያ በኋላ የኢትዮጵያ ነገስት አብራና አጽብሃ በኋላ በንጉስ ካሌብ ተቀበሉ። በጣሙ ዜማው አንደበቱ ያማረ ካህኑ ያሬድና ዓለምን የናቀ የሮም ንጉስ ጻድቁ አረጋዊ ንጉስም ከገብረ መስቀል ጋር ሳሉ ይህን መጽሐፍት በክብር ተቀበሉ። እኛም የክርስቲያን ወገኖች የአምላካችን ፈለግ የምንከተልና አምላክን የወለደች የቅድስት ድንግል ማርያም አማላጅ ተስፋ የምናደርግ እንዲሁም የቅዱስ ዑራኤልን ሬቱ ኃይል የምንጠባበቁላችን መጽሐፍ ለማንበብና በጸሎት ለመጠቀም ከፍ ከፍ ለማድረግ ሕሊናችን የተዘጋጀ ይሁን። የመላእክት አለቃ የሆነ ቅዱስ ዑራኤል የዜና መጽሐፍ ከልብ ለሚወዱ ሰዎች በዚህ ዓለም ሆነ ወዲያኛው ዓለም ክብርና ጸጋ፣ ሰላምና ደስታ በእውነት ያጎናጽፋቸዋል ለዘላለሙ አሜን። በእግዚአብሔር ቸርነት በመላእክት አለቃ በቅዱስ ዑራኤል አማላጅነት መጽሐፍ ዑራኤል ድርሳን ተፈጸመ። ለእግዚአብሔር ለእናቱ ለቅድስት ድንግል ማርያም ምስጋና ይሁን፣ ለእኛም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። አፍቅሮ ፈድፋድ ቅዱስ ዑራኤል ሆይ ከመልኮቹ ይልቅ ያንተ መልክ ጸሎት ወዳለሁ። የመልክ ስነ ጸዳል በደመ ወልድ እግዚአብሔር የታተመ ነው እና ቅዱስ ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽብህ መልአክ በረሃት አንተ ነህና በዕለተ ስቅለት በደሙ ወልድ ዓለምን ለመቀደስ ከሁሉ ይልቅ ያንተ ተሰይመናልና ስለ ክብርህ የሰማይ መላእክት አደነቀው። ለተፈጥሮ ከቅዱስ ዑራኤል ሆይ ለመናገር በጥንት አርምሞ ከነፋስና ከእሳት ለተፈጠረው ተፈጥሮም ሰላም ላለው ቅዱስ ዑራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ አማላጅነት ዘወትር ከጥፋት ያድናልና። ለዝክረ ስምከ ከማርና ከወተት ይልቅ ለሚጥመው ስም አጠራርም ሰላም ላለው ቅዱስ ዑራኤል ክንፍ በደመ ወልድ እግዚአብሔር የተነቀረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሆነ የእግዚአብሔር ስልጣን በክብር ከፍ ከፍ አደረገ። ለስርተ ርእስከ ከቅዱስ ዑራኤል እሳታዊ ለሆኑ ለርእስህም ሰላም ላለው ቅዱስ ዑራኤል ባህለ እሳትን የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግሪ ዘንድ ኃላፊ ጠፊ በሆነ አንደበታችን ሁልጊዜ እንማልድሃለን። ለዓይንቴ ከቅዱስ ዑራኤል ወይ ችግረኞችን የሚመለከቱ ዓይኖች የቅዱሳን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አዛኖች ሰላም ላለው ቅዱስ ዑራኤል ቀሃይን እሳታዊ ለሆኑ ጉንጮችም ከዚህ ዓለም ሽቶ ይልቅ ልዩ መዓዛ ላላቸው አክናፎች ሰላም ላለው ቅዱስ ዑራኤል የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በስጋ በተገለጸ ጊዜ እስከ ቤተልሔም የመራ አደርሳቸዋልና ለቀና አፍሪካ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ችታ ፈጣሪያቸውን ለሚያመሰግኑ አፍም ከናፍርም ሰላም ላለው ቅዱስ ዑራኤል ሆይ ትጉ የሆነ የትጓን መላእክት አለቃ እንደመሆኑ ሁሉ ዓለምን በመቀደስ እግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሆነ። ለቃል ከቅዱስ ዑራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና እስትንፋስን ሰላም ላለው ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ካህንህና በምድርም በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስ ሕያው በሆነ በክርስቶስ መስቀል ባርካት። ለጉሬ ከቅዱስ ዑራኤል ሆይ የሚያስፈራ የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትክፈቱም ጋር በማለመለየት በስረ ወጥነት ለሚገኙ ክሳድም ጉሬም ሰላም ላለው ቅዱስ ዑራኤል ሆይ ክቡር የሆነ የሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ የክርስቶስን ደም በመረጨት ጊዜ የታምራትህን ቃል ማዕድ ድምፅ በምድርላችን ላይ ተሰማ አስተጋባ። ለዘባነ ከቅዱስ ዑራኤል የምስጋና መጎናጸፊያ ለተጎናጸፈው ዘባንም ሰላም ላለ ቅዱሳን ጸሎት ተቀብሎ ፈጣሪ ፊት ለሚያደርሰ እንግዳም ሰላም ላለው ቅዱስ ዑራኤል ሆይ የሱራፌል ጓደኛ እግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊት የምንመላለስ እኛን የጸሎታችን ወደ ፈጣሪ ያቀርብልን። እግዚአብሔር ባለሟል የታመንክ አማላጅ ነህና
ለሕፅንከ ቅዱስ ዑራኤል ሆይ መስቀል ምልክት ያለበትና የታምራትን የማዳን በትረ ተአምር ለጨበጡ እጆች ሕፅንም ሰላምታ ይገባል። ቅዱስ ዑራኤል በብቸኛው ተጓዥ በያዕቆብ ትመሰላለህ። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህና ከተከታዮቿ ከዮሴፍና ከሶሎሜ ጋር ወላዲተ አምላክ እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና ለመዛሪ ከቅዱስ ዑራኤል በተፈጥሮ ህብረታቸው ለሚያስደንቁ ለእጅህ መስራትና ክትብ ለመዳፍም ሰላም ላለው ቅዱስ ዑራኤል ሆይ ማህበረ የምን የምትባረክ ደገኛ ኮነህ በየጊዜው እርዳን፣ ጠብቀን፣ ለጠላትም አሳልፈ አትስጠን። እርዳታ ሀገርን ከጥፋት ህዝብን ከስደት ያድናልና። እበል አዳዊ ከቅዱስ ዑራኤል ሆይ ለእጅ ጣቶች ሰላም ላለው ጣቶች ጫፍ ላይ ለሚያንጸባርቁ ጥፍሮችም ሰላም ላለው ቅዱስ ዑራኤል ምስጋና ለውዝህ ገውዝ የያዝክ ነበልባላዊ ሙሽራ እንደሆንክ ከአንተ ዘንድ ከሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ለገባዋት ከቅዱስ ዑራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖችም ሰላም ላለው በሕይወት ምስጋና በብለ ተመላ ከርስም ሰላም ላለው ቅዱስ ዑራኤል ሆይ በብርሃናት ላይ ሁሉ የተሾምክ ነህና ከለትኬት ከዘመን መንሱስ ሰውን ከክፉ ነገርም ሁሉ ጠብቀን። ለልብ ከቅዱስ ዑራኤል ሆይ ክህሎት ባህሪ የሆነ አምላክ ትእዛዝ የሚጠብቅና ችግረኛን ሰዎች ልመና ወደ ፈጣሪ ለማቅረብ ዝግጁ ለሆነ ሁሌናም ልቦናም ሰላም ላለው ቅዱስ ዑራኤል ሆይ መልካም ባለሙያ መላካዊ ገበሬ ነህና ከግብር ዲያብሎስን ቅርዳድ ያጣን ነፍስ ፍሬ ከብርዳታ መንሻ በጥረ አንጠርጥረህ ላይ ለእንዋይ ውስጥ ከቅዱስ ዑራኤል ሆይ በለኮት መንፈስ ኃይል አድሮ ለተቀመጠባቸው እሳታዊ ገንዘቦችም ሰላም ላለው ቅዱስ ዑራኤል ሆይ የተፈጥሮ ባህሌ ከእሳትነትና ከነፋስ እንደመሆኑ መጠን ያገልጋይን ሕይወት ዜና መርከብ የባህር ማዕበል ሞገድ አንገላታው መስቀል ዜናህም በወልደ እግዚአብሔር ደም ታትሟልና። ለእምብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍ የሚተታጠቅ ወገብህ እምብርትም ሰላም ላለው ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና ይቅርታ ዝናብን በምድራችን ያዘንብ ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለፍሬ እንዲያበቃን ፈጣሪ ዘንድ ምሕረትን አልድለምን። አላቁ ያጼ ከቅዱስ ዑራኤል በአንድነት በሦስትነት ለሚመሰገን አምላክ ስግደት ለሚያስቀድሙ ለሁለቱ አብራኮችና እሳታዊ ነቋጾችም ሰላም ላለው ቅዱስ ዑራኤል በየጊዜው በየዕለቱ በየሰዓቱ የምታበብ ሃይማኖት ፍሬ ነህ። አበባነትህም ለእርሱ የታደሙትን ደስ የሚያሰኝ መራዊ ክርስቶስ አበባ ነህ። ለአጋሪ ከቅዱስ ዑራኤል እርዳታ ፈጽመው ለሚፋጠኑት እግሮችም ሰኮናም ሰላም ላለው ቅዱስ ዑራኤል በስድስት ወራት ለድንግል የምድር ግብፅ መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰች እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህና ለመካሄድ ከቅዱስ ዑራኤል መዝናኛው መጽራ ሲኦል ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መርገጫው ለሆነ ከተረከዝም ሰላም ላለው ቅዱስ ዑራኤል ከፈጣሪ ይቅርታን አስገኝተህ የኃጥአን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦል ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ በቃል ኪዳንን እማጸናለን። ለአጻቢ ከቅዱስ ዑራኤል ሆይ ከሁለቱ አጋሪ ጎን ለበቀሉ 10 ጣቶችን ማጽፈሮች ሰላም ላለው ቅዱስ ዑራኤል ሄኖክ ሚስጥር ጥበባት እንደገለጽክለት ሁሉ ከነበልባላዊ መልአክ ከቅዱስ ገብርኤልና ከደገኛው ከዴቅሲዮስ በዓል የተሰባሰቡትን የመምናን ሁሉ ባርካቸው። ለቆም ከቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምና ለእሳታዊ ስነ መልክም ሰላም ላለው ቅዱስ ዑራኤል ሆይ ዕዝራ ሱቱኤል ምስጢርን የሚገልጽ ትንቢት የሚያናግር ጽዋ ልቦና ለመጠጣት እንደተቻኮል ሁሉ በውስጥ በአፋ የከበርክ መልአክ ነህና በአንደበት የምስጋና ለመቀበል ፈቃደኛ በመሆን ከሐዘን የታረጋጋ ዘንድ በሩጫና በችኮላ ፍጥነ ወደ እኔና ለኦዘና ወናዘዘከም አቤቱ በወልደ የከበር ደሙ መርጨት ዓለምን ትቀድስ ዘንድ ከተራራ ወደ ተራራ ከቦታ ወደ ኮረብታ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ በመፍለቂያ ምንጭ አንተ ነህና ከእግዚአብሔር የተሰጠ ክንፍ ረድኤት ከስትከንፍ መተፈጠር እርዳታ አድርግልኝ። ኦ ከሰትከ አቤቱ እግዚአብሔር ወልደ ከሙታን ተለይቶ በተነሳ ሰንበት በስጋ የመነሳቱ ምስራች ምስጢራዊ ቦታ በሆነ ለቅዱሳን አንስት የገለጸ የቅዱስ ዑራኤል ሆይ ሰማያዊ ምስጢር የነገረ ምድራዊ መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎች ግለጸልንም። ርተ ዕለት ቅዱስ ዑራኤል ሆይ ይህች የባለ ሲመት ዕለት እጅግ የከበረ የተመረጠች ዕለት ናትና ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ዑራኤል ሆይ በመምናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና ከአሳሳች ከሆነ ከሰይጣን አገዛዝ ነፃ ወጥተህ ማህበራዊ አንድነታችን ሁሌም ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦዘ አመርከ አቤቱ
አቤቱ ለጻድቃን ለይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቱን የተጎተራው ያስገባ ዘንድ መንፈሳዊ ጥበብ ያቀናጀው አንተ ቅዱስ ዑራኤል የቅዱሳን ረዳታቸው ቅዱስ ዑራኤል ሆይ ከሽቱ ይልቅ የመውደድ ጤና መዓዛ ያለህ ነህና ዘጌ ሙሽራ ስለ ጤና ፍቅሬ የኔ ነውና እኔም የእርሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸጌ ናነው በቀራንዮ የተክል ቦታ ከጎንደ መስቀል የተገኘ ጽጌ ምስጋና አበባ የምስጋና ፍሬ አፈራ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛ በሕያው ባህሪ በክርስቶስና በክብርት እናቱ በቅድስት ድንግል ማርያም ፊት እንደ ሱራፌል ማዕጠንት ባለ መዓዛው የምስጋናችንን መዓዛ ያጣፍጥልን፣ አሜን። ስብሐት ለእግዚአብሔር ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ምስጋና ይገባል። ዳግመኛ ባሪያውና በምሳሌው አራቱን ባሪያተ ሥጋ አምስተኛ ባሪያ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ዓለም ሰብአዊ ክብር ተፈጥሮ ቅዱስ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባል በማለት ምስጋና አቅርቧል። እግዚአብሔር ምስጋናው በምድር በሰማይ የመላ ነው እና ለዘላለሙ አቤቱ የመላእክት ሁሉ አለቃ የሆነ የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቲያን የተሰኘ የጥምቀት ልጆች እኛ አገልጋዮችን ከመከራ ሥጋ ከመከራ ጠብቀን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ ከልዑል እግዚአብሔር የተሰጠን ክብር ጸጋ ታላቅ ነውና የኔ ደካማ አገልጋይ ነፍስና ሥጋዬን ትባርክልኝ። አቃቢ ምስጢር ዑራኤል ለዙራ ስራ ብርሱቶ የእውቀት ጽዋ እንዳጠጣ እኔን ግራና ቀኙ መለየት የማይቻለኝ ደካማ አገልጋይ ሰማያዊና ብሩር ጥበብን ግለጽልኝ። ሊቀ መላእክት ቅዱስ ዑራኤል ሆይ ጌታ መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎን የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለ ምድርን ትባርክ ዘንድ በብርሃን ንሳንስ የነሰነስ ታላቅ መልአክ ነህና እኔ ደካማ ባሪያን የምድር ወተቷን ጸጋዋን የሰማይ ገነቷን አታሳጣኝ። ሊቀ መላእክት ቅዱስ ዑራኤል ሆይ ስም ትርጓሜ የአምላክ ብርሃን ማለት ነውና በበደል ጠቆሩ ሕይወቴን በብርሃን አብራልኝ። ረዳዬ ቅዱሳን ዑራኤል እመቤታችን እናታችን ቅድስት ድንግል ማርያም እና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት ወቅት አብረህ የነበር ቅዱስ መልአክ ነህና ስርየተ ኃጢአት ያገኝ ዘንድ ለምንልኝ። ሊቀ መላእክት ቅዱስ ዑራኤል ሆይ በስደት እግዝእትነ ማርያም በእግዚእነ ኢየሱስ ክርስቶስ ጌታ የመድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም በሀገራችን ኢትዮጵያ ሰዓት አድርጎ ሲሰጣት አብረህ ነበር ቅዱስ መልአክ ነህና ሀገራችንን ኢትዮጵያ ሃይማኖቷን ትባርክ ዘንድ አሳስብልኝ። ሊቀ መላእክት ቅዱስ ዑራኤል ካልጋ ቁራኛ ከደዌ ዳኛ አድነኝ። ሊቀ መላእክት ቅዱስ ዑራኤል ሆይ እድል ፈንታዬ ፈጣሪያቸውን ከሚያከብሩና ከሚታዘዙ ደጋግ ፍጥረቶች ጋር አድርገህ። ሊቀ መላእክት ቅዱስ ዑራኤል ሆይ ተሰማራሁበት አብረህ ተሰማራ ውጤታማ ታደርገኝ ዘንድ እማጸናለሁ። ሊቀ መላእክት ቅዱስ ዑራኤል በክፉ ከተነሳሱብኝ ሰውረኝ። ሊቀ መላእክት ቅዱስ ዑራኤል ከመሪር ሐዘንም ሰውረኝ። መልአከ ብርሃን ቅዱስ ዑራኤል አግኝቶ ከማጣት አድነኝ። ሊቀ መላእክት ቅዱስ ዑራኤል ሆይ በክብር በተሾመ በውርደት ከመሻር ጠብቀኝ። ሊቀ መላእክት ቅዱስ ዑራኤል በምድራዊ ሕይወት ባርከህ ካገኙት ማጣት ከገቡት መውጣት ወደሌለባት ስርዓተ ርስተ መንግስተ ሰማያት ወርስ ዘንድ መልአካዊ ጥበቃህና የቃል ኪዳን ለዘወትር አይለይ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በወልድ ወመንፈስ ቅዱስ ስም ጥቅምት 22 በዚህች ቀን ብልክና ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ቅዱስ የከበረ ወንጌል ከመዘገባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱ ወንጌልን ስለማስተማር በስራው ሁሉ ሐዋርያት ጴጥሮስና ጳውሎስን የሚያገለግላቸው ነው። ለተኦፊላም ወንጌልና የወራትን ዜና ጻፊ ሉቃስ ነው። ቅዱሳን ጴጥሮስ ጳውሎስ ከተገደሉ በኋላ በሮሜ ሀገር የሚያስተምር ሆነ በቀናች ሃይማኖት ይጸኑ ዘንድ ለምናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ምግባር ፈጠሩ። በንጉስም ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮሁ። ይህ ሉቃስ ብዙዎች ሰዎችን በስራይ ወደ ትምህርቱ ያስገባቸው። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስ እንዲያቀርቡ ታዘዘ። ሐዋርያ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም ዓሣ የሚያጠምድ አንድ ሽማግሌ ሰው አገኘ። መጽሐፍቱንና ደብዳቤዎችን ሰጥተው ወደ እግዚአብሔር መንገድ መርተው ያደርሰዋል። መጽሐፍ ጠብቃቸዋል። በንጉሥ ኔሮን ፊትም ቀርቦ በቆመ ጊዜ ንጉሥ በስራይ ሕዝቡን የምታሰስ ከመቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ያው ሐዋርያ ነኝ እንዲህ እንጂ ስራኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ ያለው የጻፈ ሰዎችን የምታስት ይህች እጅን ይቆርጣታለሁ። ይህንም ብሎ የቀኝ እጁን
እንዲቆረጥ አዘዘ። በቆረጡም ጊዜ ንጉሱ ይህ እኛ የዚህ ዓለም ሞት እንደማንፈራ ወቅ፣ ነገር ግን ጌታና ፈጣሪ ኃይሉን ታውቅ ዘንድ አሳይሃለሁ። ይህንም ብሎት የተቆረጠ የቀኝ እጁን በግራ እጁ አንስቶ ተቆረጠችበት ቦታዋ ላይ አገናኘት። እንደ ቀድሞ ደህና አደረጋት። ሊለያት ለያት። በዚህም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎች ሰዎችም ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ቁጥራቸው 477 ነፍስ ሆነ። ንጉሱም ከቅዱስ ሉቃስ ጋር ራሶቻቸው እንዲቆረጡ አዘዘና ቆረጣቸው። የምስክርነት አክሊልም በመንግስተ ሰማያት ተቀበሉ። ከዚያ በኋላ የቅዱስ ሉቃስ ሥጋ በማቃይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔር ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ ባማረ ቦታም አኖሩት። ለእግዚአብሔር ምስጋና ነው። እኛንም በዚህ ዋረው ሉቃስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የቀዳሚቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉን የመሬት ኢየሱሶች እንግዲህ ተማክለ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።